ሀቢባና ባለቤቱ ፍቅሬን የሚባባሉት እኔም ሚስቴ ካሁን በኋላ ፍቅሬ ነው እንድንባባል የምፈልገው። እሺ አሪፍ ነው፣ ጸዴ ነው፣ መንፈሱ ደስ ይላል። ፍቅሬ 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 ደስ ይላል። ከዛሬ ጀምሮ አባ እማ ምናምን ብለሽ እንዳትጠሪኝ፣ ፍቅሬ ፍቅሬ ነው ማባባል ያለብን። ሄሎ ሩቢ አትልም እንዴ? ሰይ ታብታብ ይላታል ልጅቷን። ሲጀመረውን በጣም ችግር ስለደረሰ ጋይስ ማን ይበልጣል? ሪስትሪክትድ አለሽ ማለት የሆነ ነገር እንዲህ ምን ሆኖ ነው አስሬ ሪስትሪክት የሚለኝ? ሚኪ ይረዝማል መሰለኝ። ማነው የሚረዝመው? እኩል ናቸው ፍቅሬ አንዴ ይቅርታ እኩል ናቸው እያሉ እናረጋግጥ። ወይኔ ግን ትከሻ ግን ፓፒ ነው የሚበልጠው። እናቴ ትሙት ትከሻቸውን ይውልኝ፣ ትከሻቸውን ይውልኝ። ባሌ ነው የሚበልጠው። እኩል አይደለም፣ አኳሹ እኩል አይደለም። ይኸው ባሌ ይበልጣል፣ ፓፒ ይበልጣል። እኔ ረጅም ባልሆን ረጅም ባላለኝ ይኸው ፓፒ ለመስከረዋል። አይቆጥ እኔ በለበ በኋላ አገኘችኝ ጋይስ ከበለጠች ኖ ወደስ ቆይ ሀቢባ ስታር ኤት ስታር ለምን ወጪ ታወጣለህ? ለምን ወጪ ታወጣለህ? ሀቢባ አንድ ክፍል የለሽም እንዴ? ወጪ ለምን ያወጣል? ኧረ እባክሽ ልጅ እኮ ነኝ። ሺህ ዓመት አልኖርም እኮ እኔ አስተማሪ ሀቢባ ሰው ወዳለሁ ቤት ያላመጣም ምግብ በር ላይ ይሰጣለሁ ምናምን። ግን ቢሆንም ግን ወጪ ዴሊቨሪ ነው ካምፓኒ ነው የያዘልኝ ካምፓኒ ነው የያዘልኝ። አሁን አንቺ ካታር ብትመጪ ይቀበልሻለሁ። ቤት አምጥቼ ምሳ አበላሻለሁ። ጠብር ግፍ ብዬ ቡና አጠጣሻለሁ። ልክ እንደሚኪ ከዛ ማታ ሲመሽ ሆቴልሽ ድሮፕ አደርግሻለሁ። በእናትሽ ወጪ ቅነሳ ሌሊት ብትፈሺስ ምንድን ነው? ቤቱ በወረቀት ነው እንዴት ተሰራው? ብፈስ አስታረ ቦምብ የሆነ ፈስ ነው ከቂጤ ነው። በዚህ በሰለጠነ ሰው ቤት አይታደርም። ሆቴል እያለ ሆቴል ምን ሳትይ ወጪ አላወጣም። እኔ ሀቢብ አዳምጪኝ። ቆይ እኔም ሰው ቤት ማደር ምናምን አልወድም። ካውስ ከሆነ ግን ቤቱ ካለ ግን ሩም ካለ ግን ንጹህ አንሶላ ንጹህ ፍራሽ ቀይር አድርገሽልኝ አድራለሁ። ወጪማ አላወጣም። ምን ይሄን ያልፈሴ ቤት ያነቃንቃል እንዴ? የለም አሁን ሀቢብ አንቺ ብትወኛው ሆቴል ካለሽ እኔ እንኳን ሰው ሀገር ሄጄ ኢትዮጵያ ሄጄ አዲስ አበባ ሆቴል ነው ማድረግ። ይኸው ይመስክሩ ተከታዮቼ፣ ሆቴል ሆኜ ነው ላይ ምገባው አዳሬን። የእውነት እናቴ ትሙት በዚህ በሰለጠነ ሰው ቤት ነፃነት አይኖርሽማ። አሁን ሌሊት ስልክ መጀናጀብ ብትፈልጊ አንቺ እኔ ባል ወይ ሀቢባ አንቺ ቤት በወረቀት አልተሰራም ነው የምልሽ። መጀናጀብ ሰላም የኔ ቆንጆ እንዴት ነሽ እያልኩ አልጮህም። መቼ ሳር ቀስ ልስልስ ብዬ ነው የማወራው። ቤቱ ወረቀት አይደለም። ብናልፍስ ቤታችን ጠባብ ነው። ብናልፍስ ባጠገብሽ አንቺ ነፃነት አይሰማሽም። ቤቲ ይቅርታ ላናግርሽ። ቤቲ ፕራይቬሲ የሚባል ነገር አለ። ነው ፕራይቬሲ ዘሞት ኢምፖርታንት። እኔ እኮ ቤቴ ሰው ቢመጣ እኮ ራሷ ብለዋል። ራሴ ከፍዬ ምናምን እዛው አሻሽጌ ሆቴል ይዤ እዛው ነው ማስቀምጠ። እኔ ቤቴ ማንም አይመጣም። ግን ሚኪ ግን እንኳን ደስ ያለህ እሺ ልል ነበረ። አንዳንድ ነገር ላይ ወርቅ እንኳን አብሮ ደስ አለን። ያው እንኳን ደስ ያለህ በጣም ደስ ያለህ። አይ ግን ለምን ነው ደስ ያለህ? አምባሳደር ስለሆንኩ ነው። ታውቂያለሽ ግን ለምን አምባሳደር እንደሆነ ቤታ እሱን አላውቅም። ግን አምባሳደር ሆነ ብለው ሲያሽከረክሩና ቬሮኒካ ኮመንት ላይ እንኳን ደስ ያለ ስትራ አይቻለሁ። ሰዎች ሲያሽከረክሩት አይቻለሁ። የዛሬ አመት እኔ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር አድርገው ሲሾመኝ ሚኪ ነበር አብሮኝ መድረክ ላይ እና የቅናት መንፈስ አደረበት። እቺ አጭር ሴትዮ እንዴት አምባሳደር ሆነች? እኔ ረጅሙ አምባሳደር ሳልሆን ብሎ ይኸው አመት ሙሉ ሲጸልይ ሲለፋ ሲተጋ ብዙ ድርጅቶችን ሲጠይቅ ቆይቶ ፈጣሪ በመጨረሻ ጸሎቱን ሰምቶ ኮፒ ያደረገኛ እንዴ ባጭሩ ኮፒ አድርጎ ከዛ ልክ አምባሳደር ነን እንደተሾመ ምን እንዳልልቀሽ አሁን ይኸው ደረስኩብሽ። በቁመት ብቻ አይደለም የምበልጥሽ፣ አሁን በፎሎ የምበልጥሽ አለው፣ ቁመት የምበልጥሽ አለው። አንቺ በአምባሳደርነት መጣ ምናምን አሪፍ እንዴ ከችግር ቸነፈር አንዲ ነው ነቅሎ ይጣለልኝ። ቡጉንጅ ታውቂያለሽ? ሲነቀል ችግር እኮ ራሱን ችሎ እኮ ቡጉንጅ እኮ ነው። እግዚአብሔር ወዳጆቼ እንደ ቡጉር የተሰካ ችግራችሁን እግዚአብሔር ይንቀል። አሜን አሜን
ያንቺም ተነግሮ ለሌላው ማህበረሰብ ነው። እኔ ምን አግኝቼ ችግር ይነቀላል? ገና ችግር ላይ ነኝ። ምቀኛ ድሮም ስም አይለፍልህ አልልህም፣ ግን ምቀኛ ችግርሽ ተነግሯል ይላል። ገና ብዙ ጣጣ ችግር አለብኝ። ይንቀልልኝ አምላክ አለብኝ። ሀቢባ ያንቺ ተነግሯል እንኳን በመድኃኒዓለም ከስደት ሳልወጣ ከአረብ ሀገር ሳልወጣ ችግር እንዴት ይነቀላል? ኧረ ተይ አንቺ ሴትዮ ተይ። የሱስ እኛም እኮ አረብ ሀገር ነው ያለነው እዚህ ጋር ሀቢባ አሁንም ችግር አለብኝ እያልሽ ነው የሚነቀል? ቤታ ታውቂለ ችግሬ በውስጥ ነግሬሽ የለ ምን ያህል ችግር እንዳለብኝ። ተይ ተይ ሀቢባ በእግዚአብሔር ህዝብ ይታዘባል። እኔና አንቺ ችግራችን ተነቅሎ አልቋል። እውነቱን ነው ሚካኤል። ፋይቭ ስታር ሆቴል ተቀምጠው ማን ነው ችግሩ የተነቀለው? አንዴ ገና እየተነቃቀለ ስታር ሆቴል ተቀምጦ እሱ ነው እኔና አንቺ ገና ችግር ላይ ነን። የሚኪ እኮ ድሮ ተነቀለለትና በሆነ አጋጣሚ ነው ተመልሶ ተሰካበት። ቤታዮ አንቺ በማይነቀል አነቃቀል ነቀል ብሎላት እኮ ነበር። ተነቅሏል። እግዚአብሔር አሪፍ ላይ ግን አሁን ያበደ ነው። በዚህ የድንግል ማርያም ልጅ የተመሰገነ ይሁን ስሙ ከአጥራፍ እስከ አጥራፍ የተመሰገነ የድንግል ማርያም ልጅ የተደረገልን ብናቅ የቀረብን የለም። እናመስግን ባለንበት። ወንድም እንደዚህ እንዳዘነበል አይቀርም። ከፍታ አለ። ምክንያቱም በዙፋኑ የድንግል ማርያም ልጅ ስላለ ማለት ነው። ማንም ሊጥላችሁ ቢሞክር፣ ማንም ቢሞክር፣ ቢጥር፣ ቢፏቅቅ፣ ቢቧጥጥ ምንም ቢያደርግ ማለት ነው እሱ በዙፋኑ ካለ ፍንክች የለም። በዚህማ እምነት ይኑረን ሁላችንም። ወደ ልመናችን እንግባ። በቃ ቤታዩ እንትን ይቅር። አሁን ተነቀለልኝ አላልክም? ምን እዛው ይህን ተባብለን ተነቃቅለን ህዝቡ ሳክስ ነው ይለናል። ተነቀለ ብለን አሁን መልሰን ጌም እሺ እንጫወት። ምን ይህንን ግን ይሄ ከምናረገው ለምን እንደሆነ ታውቃለህ? አሁን ምንጫወት ለህዝቡ ስንለው ገባ ህዝቡ የት ሄዳ እንዳይጨነቅ ብለን እንጂ እኛማ ተረጋግጠን ችግራችን ሌላ ቦታ ሄዶ ምናምን ሆቴል ልጣለው ከሚል እኛ እያለን አለ አይደል ለህዝብ ምን እናገልግል ብለን ነው አልባሌ ቦታ ከምንውል ብለን ነው እንጂ ምናምን አንፈልግም። ሌላ አንድ ሰው ይግባ። ሀቢባ ኧረ ተይ እባክሽ እንዲህ ብለሽ ደግሞ ምቀኛ ከሩቅ አይበላም ነው ይሄን የመሰለ ሆቴል እንዴት ያለሽ እሱ አልቸገረውም። ጋይስ እሱ 7 ስታር ሆቴል ነው ያረፈው። እኔ ነኝ በጣም የቸገረኝ። እንደዚህ አድርገሽ አታባይኝ። ከዛው ድርጅቴ ነው አይደለው ወይ በእንዲህ እንዴት ነው ምን አድርጎ ነው ፋራ ኧረ በእናትሽ እኔ ህይወቴን አበሻ ላይ ሀረካት ማድረግ ሞትን ማፋጠን ነው። ሀቢባ ከኔ ካልተማረ ከማንም ሊማር አይችልም። የኢትዮጵያ ህዝብ ላይ ሀረካትና መጎረር ሊቪንግ ሩም አለሽ? ኬት አምጥተሽ? እዚሁ ነው ሀቢባ፣ እዚሁ አንድ ሩም ሼሪንግ በስንት መከራ በስንት መከራ ሁለት ነው። እኔና ቤታ እኔና አባቡ ካታር ትሞቃለች አለኝ። ፊት አውራሪ ተው ግን ተው በላቸው እወዳለሁ በላቸው። እኔ አባት ዱባይ ስትመጣ እኔ ነኝ የምቀበለው። ዱባይ ስትመጣ እኔ ነኝ የምቀበለው። ዱባይ ስትመጣ ዱባይ ስትመጪ እንከባከብሻለሁ። እስከዛ ጅም ቤት ግባሽ። ለምን የሚቀጥለው ስዘፍኝ ድምጽ ስርዓት ያለው ቤተሰብ ትልቅ የለም ትንሽ ነው
ሰረገላ እሱ ጋር ለመድረስ እውቀት ያስፈልጋል። ዋናው ሲፈታ እኔ የትልቅ ሰው ልጅ አይደለሁም። እግዚአብሔር ልቦና ይሰጣላችሁ። አሁን ከሚዩት ልፍታቸው ሴትዮ ሀቢባ አሁን ተረዳሽ? የሰው ትልቅ የለም። እኔ እስካሁን እየዘፈንኩ ነው። አሁን ተረዳሽ? ስሚ አሁን አቡዬ አንቺ የትልቅ ሰው ልጅ ነሽ። ሀቢባ አይደለሁም፣ ትልቅ ፈጣሪ ነው። የሰው ትልቅ የለም። አንዴ ሰሚያሽ? እኔ ወንድምሽ ስሚኛ ትንሽ የጨዋ ቤተሰብ ልጅ ነሽ በለኝ። ቤተሰብ ልጅ ነሽ። ሪስፖንሲቢሊቲ አለብሽ፣ ኃላፊነት አለብሽ። ኃላፊነት ያ ነው እንጂ ትልቅ እግዚአብሔር ነው። ማንም ትልቅ የለም። ያ ነው ኳሊፊኬሽኑ እንጂ ሌላ ኳሊፊኬሽን የለውም። ምንድን ነው ካሊፊኬሽን? ምንድን ነው? ይህ ልመና እንትን ነው። ሰርች አድርጊው አንቺ። የልመና ነገር ከሆነ ይመለከተኛል። በደንብ ሰርች አድርጋለሁ። ልመናዬን ለማሳደግ ስራዬን ሩቲና ሆቴል ጋር ኳሊፊኬሽን ማለት እንደ መስፈርት አይነት ነገር አባባሉ። ሻንቻ አውቅሽ ነ ልታሳቡ ማናጀርሽ ናት። ግን ሁሉን ነገር አውቃለች ስሚያት። ከኑኑ ጋር ከልጄ ጋር እንግሊዝኛ ማውራት የሚያቀጣት እኔ ማስተረጉም ላ አንቺ እያዋራኋት ነው። አንቺ ነሽ ታዲያ ከኑኑ ጋር ኮሚኒኬት ልታደርጊው። እኔ ጥያችሁ ሄጄ ማውራት አቅቷችሁ ስክሪን ሪከርድ አላየሁም። ቤትሽ ላይ ስማ ሚኪ ትለኛለች። ጌም ልኬና በምነት በጣም ነው የምትወዳት እኮ ኪዲን እኮ በምን ተግባብተው የአዲባ ልጆች በነገራችን ላይ አማርኛ አይችሉም፣ እንግሊዝኛ ብቻ ነው የሚችሉት። እኔ አሁን ነገ በከበር ነው እንጂ አልገባም። እኔ ያጨናነቁኝ እኮ በተለይ አማርኛ አስደመጃቸው። እንግዳ እንዴት ነው መጥቶ እንትን የሚለው? እኔ ለአባትየው ተናገርኩኝ። ከአሁን በኋላ እንዳያዋራኝ ብዬ ስፔሻሊ ሳይመን እንዳያዋራኝ ብዬ ለአባትየው ተናገርኩኝ። ሲመጣ አባትየው ጋር አትማርም አባሩ አንድ ነገር እንገርሽ አለ። እኔ እኮ ኢትዮጵያ ነው የተማርኩት አይደል እንዴ? ኢትዮጵያ ደግሞ በእንግሊዝኛ አይደለ እንዴ? ሁሉም ሰብጀክቶችን የተማርነው በአማርኛ ነው። አማርኛ ደግሞ ዝርፍጥ ብሎ ነው አይምሮ ላይ የሚቀር። አንተ ትልቅ ሰውዬ ነህ ማለት ነው። በድሮ ክፍለ ዘመን ነበር በአማርኛ ብቻ። እኔ የተማርኩት ሁሉንም ሰብጀክት በእንግሊዝኛ እኛ በአማርኛ ነው። አማርኛ ደግሞ በባህሪው ዝርፍጥ ነው የሚለው አይምሮ ላይ፣ ሌላ ያስጠጋ። ትልቅ ሰውዬ ነህ አንቺ ሀቢባ። ትልቅ ነው እኩያሽ ነው ኧረ አንድ ፍሬ ልጅ ገና ሽንት መሬት አልቦረቦረም። ገና አንድ ፍሬ ልጅ ነኝ። አንድ ፍሬ ልጅ አንተ ስማ 33 ዓመት ነው እንዴ? 33 ዓመት ያው ነሐሴ 26 ከፊው ዴይ ስማ ዩ ጋይስ ትልቅ ሰው ነህ። 33ቱ እንዴ ኪዲ በነገራችን ላይ ጩጬ ናት። ይህንን እኔ ከማን እንደሰማው ታውቂያለሽ? ላይቭ ላይ የሚያውቃት ሰው ሲያወራ ነው። ኪዲ ጩጬ ናት አሉ። 20 ምናምን ዓመትሽ 23 አዎ እንደዛ ናት አሉ። ጩጬ ነሽ። አይ ሀቢባ ትልቅ ሰው ናት። ትልቅ መሆኗ የምታውቅ ሀቢባ ይኸውልሽ፣ ቅንድቧ ላይ ሚኪ 33 ከሆነ አንቺን እኮ አንቺ የምትበጪው በ6 በ7 ማለት ነው። ሰባት ብላሽ እኔ 40 ዓመቴ ነው ስታስቀላ 36 አይደለው ገና። ወይኔ ለአንቺ እኮ 36 ነበርሽ እኮ ሀቢባ። አይ አንቺ ወደኋላ ነው እንደሚቀጥለው እና ሀቢባ አንቺ በተወለድሽ በ3 ዓመት በኋላ ነው የተወለደው። ታዲያስ ወይኔ እናንተ ትልቅ ናችሁ። ግን ተከታትለን ነው እኮ የመጣ ነው ለልመና እግር በዚህ ነገር አንቺ ሀቢባ ደግሞ አየሽ አይደለ? ሌላ ጊዜ 46 አይነት የለም። አንቺ እንደዛ 40 ዓመቴ ነው። አንቺ ከተባለነ ምን ይደረጋል? 45 ነኝ። ሚኪን በ8 ዓመት በልተዋል። እና ታዲያ አንቺ ሴትዮ ለምን ትላታለህ? እኩያ ማቾች ሆናችሁ ኖ ልዝም ብዬ ላስተልቃት ብዬ ነው እንጂ አንድ ፍሬ ልጅ ናት። እኛ ገና እኔ ሆድ ውስጥ ተረግዤ እሷ ጭቃ እያቦካች ነበር። ሺዝ ኪድ ፎር ሚ አቡዬ በቃ ነገ እንገናኝ እንጂ ታስለፈልፋለች።
ሰውዬ ስትደናደን አድረህ በኋላ ጠዋት ሚኪ ነገ ግን የምግቡን ስሩ። ሳምንት አለ። ነገ የምግቡን እንሰራለን። አቡዬ እንዳለሽ እንትኑን ካላወቃችሁት ይሄ እንትናም ደስቶ ፊንገር ታውቃለህ ሚኪ? ደስቶ ፊንገር ካርካውተር ያ ኦሊ ማንጣ ወይ እንላለን። ከፈለግን ማድረግ እንችላለን። እንደዚህ ልዩ አንድ አይነትም ትችላላችሁ። በእሱ ተጫወቱ። በቃ ሂዶዬ ቴንክ ዩ ሶ ማች ዩ ዌልካም። ቤትሽ ሲገባ የእንግሊዝኛም ሲሳይ ገባበት። ትክክል ይልዬ ትክክል ብለሻል ሴትዮ። ይሄ ጸጉር በጣም እንደሚያምር ነግሬሻለሁ። እጅግ የሚያምረው እማዬ ትሙት። እኔ ነኝ እንዲያምር ያረኩት ሀቢባ ወደው የመጀመሪያ ቀን እንዲፊቱን ደፍተሽ መተሽ ስታስቀይ ከዛ ወደ ጎን ስታረጊው አማረበት። አሁን ሲደርቅ ያኔ እኮ አልደረቀም ነበር ሀውዬ። እስኪደርቅ ነው። አሁን ደርቆም በፊት ለፊት ብታረጊው አያምርም። እንዲህ ነው በጎን ሊደርቅ እግዚአብሔርን አርጌው ያምር ነበር። እናትሽ ያው ደረቀ። እስኪ አርጌው እንደዛ አረግ ነበረ። ደርቆ አሳይሻለሁ፣ ፎቶ ልክልሻለሁ። ከንፈራቸውን ሳይሆን ትኩረት አፍንጫቸውን ማሞካሸት ሽፋን መስጠት ነው። አበሻ እንደዛ የሚባል ነገር አለ። እንደዚህ ተናግረሽ እንደዛ ነው የሚደረገው። ሽፋን ነው የሰጡ እንጂ ከንፈራቸው ባለጌ ስለሆኑ አይደለም። እዚህ ጋር መታረም አለበት። አንድ ሰው በጎራድነቱ ከኮራ ምንም አይነት ከንፈር ያስባል። በጎራድነቱ የሚኮራ የለም። እንዴ እንኮራለን።